ኤክሰርሳይዝ 3.6 አንደኛ ድራው ዘ ግራፍ ኦፍ ኢች ኦፍ ዘ ፎሎዊንግ ሊነር ኢኩዌዥን ኦን ዘ ኮኦርዲኔት ፕሌን ይላል። የፓርት 3 ቪዲዮ ላይ ግራፍ እንዴት እንደሚሰራ አይተናል እና እዚህ 3.6 የምንን ግራፍ ነው የምሰራው የሊነር ኢኩዌዥንም ማለት ነው። ኤ ዋይ ኢዝ ኢኳልስ ቱ 3x ማይነስ 4 ይላል እና ይህን 3x ማይነስ 4 እንደዚህ ቤተሰብ በሚሰጣችሁ ሰዓት መጀመሪያ ፕሌኑን ነው የምትሰሩት፣ ኮኦርዲኔት ፕሌኑ ማለት ነው። እቺ ኤክስ ናት፣ እቺ ደግሞ ዋይ ናት ሁልጊዜም። ከዛ ይሄ የተሰጣችሁ እንደዚህ ከሆነ ቴብል ትሰራላችሁ። በዋይ እና በኤክስ ኢንተርሰፕት መስራት ትችላላችሁ፣ አሊያ ደግሞ ቴብል ትሰራላችሁ። መጀመሪያ በዋይ እና በኤክስ ኢንተርሰፕት እንዴት እንደሚሰራ ላሳያችሁ። ኤክስ ኢንተርሰፕት እና ዋይ ኢንተርሰፕት ማለት ዋይ ኢንተርሰፕት ሲባል ኤክስ ዜሮ ስናደርግ ነው። ኤክስ ዜሮ አደረግን ማለት ደግሞ ዜሮ ኮማ ዋይ ስንት ትሆናለች? እቺ ዜሮ ስትሆን ኔጌቲቭ 4 ትሆናለች። ኔጌቲቭ 4 አንድ ፖይንት አገኘን። ኤክስ ኢንተርሰፕት የሚባሉ ደግሞ ዋይን ዜሮ ስናደርግ ነው። እችን ዜሮ አደረግናት ማለት ዜሮ እኩል ይሆናል 3 ኤክስ ማይነስ 4 ሆነልን ማለት ነው። ስለዚህ ዜሮ እኩል ይሆናል 3 ኤክስ ሲቀነስ 4። ከዛ እችን 3 ኤክስ ወደዚህ እናመጣታለን፣ ምክንያቱም ቫሪያብሉን እና ቁጥሩን መለያየት ስላለብን። ስለዚህ ኔጌቲቭ 3 ትሆናለች። ፖዚቲቭ ከነበረች ኤክስ እኩል ይሆናል ኔጌቲቭ 4። ከዛ ሲካፈል ለኔጌቲቭ 3 ሲካፈል ለኔጌቲቭ 3 አድርገን ይህ በዚህ ተጣፍቶ ኤክስ እኩል ይሆናል ኔጌቲቭ በኔጌቲቭ ጠፋና 4/3 ይሆንልናል ማለት ነው። ስለዚህ ኤክስ 4/3 ስትሆን ደግሞ ዋይ 0 ትሆናለች። ይሄ ዋይ እና ኤክስ ኢንተርሰፕት የሚባሉት ናቸው። እነዚህን ሁለት ፖይንቶች ካገኛችሁ በኋላ ኤክስ 0 ስትሆን ዋይ ኔጌቲቭ 4 ትሆናለች ማለት በዚህ መስመር ነው የሚሆነው፣ በዋይ መስመር ማለት ነው። ከዛ ኔጌቲቭ ከሆነ ደግሞ ከዚህ ከኦሪጂኑ በታች ነው የምትሆነው። ኔጌቲቭ 4 ለምሳሌ በዚች አካባቢ ብትገኝ እቺ ፖይንት ነው የምትሆነው ማለት ነው። ኤክስ 4/3 ማለት 4 ሲካፈል ለ3 1 ነጥብ ምናምን ስለሆነ አሁን ይሄ 1 2 እያለ እየቆጠረ የሚሄድ ከሆነ በዚች አካባቢ ናት ማለት ነው። ከዚህ በኋላ ይሄን ሁለቱን ፖይንት ካገኛችሁ በኋላ ምንድን ነው የምታደርጉት? እነዚህን ሁለቱን ፖይንቶች ማገናኘት ማለት ነው። በስትሬት ላይን ታገናኟቸዋላችሁ። ከዛ ስታገናኟቸው ላይኑ ምን ይመስላል? ይሄን ይመስላል ማለት ነው። ይሄ ዋይ ኢዝ ኢኳልስ ቱ 3x ማይነስ 4 ነው ማለት ነው። በሌላ በኩል ደግሞ በኤክስን 0 እና 1 አድርጋችሁ መሞከር ትችላላችሁ። ኤክስ ዋይ እንደዚህ አድርጋችሁ ኤክስ 0 እና ኤክስ 1 ሰው መጻፋችሁ ላይ ያለው ማለት ነው። በዚህ መልኩ ስትሰሩት ኤክስ 0 ስቶ ማለት እችን ኤክስ 0 ስታደርጓት ማለት ነው ስንት ይሆናል? ዋይ ኔጌቲቭ 4 ትሆንላችኋለች። ኤክስ 1 ሆነች ማለት ደግሞ እችን 1 ስታደርጓት 1 ሲባዛ በ3 3 ነው። 3 ሲቀነስ 4 ማለት ነው የዋይ ዋጋ የሚሆነው። ስለዚህ 3 ሲቀነስ 4 ደግሞ ኔጌቲቭ 1 ነው። ኤክስ 0 ስትሆን ዋይ ኔጌቲቭ 4 ማለት ቅድም ያሳየኋችሁ እቺ ፖይንት ናት። እቺ ኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለች እዚህ ትደርስ ማለት ነው። ይሄ ኔጌቲቭ 1 ነው። ኔጌቲቭ 1 ኤክስ 1 ስትሆን ዋይ ኔጌቲቭ 1 ትሆናለች ማለት ኤክስ ለምሳሌ ቻ 1 ብትሆን ዋይ ደግሞ ኔጌቲቭ 1 እዚህ አካባቢ ናት ማለት ነው። እንደዚህ ብሎ ይገናኛሉ። ስለዚህ ፖይንታችን ምን ሆነ ማለት ነው? እቺ ፖይንት እና እቺ ፖይንት ትሆናለች ማለት ነው። እነዚህን ሁለቱን ፖይንቶች ለማገናኘት ደግሞ ግዴታ እንደዚህ ሁለቱን ላይን መስራት ይጠበቅብናል ማለት ነው። ላይን ስሰራ ደግሞ ይኸው ራሱ ነው የሚመጣው። ስለዚህ ወይ በዚህ መልኩ ወይ ደግሞ በዚህ መልኩ በሁለቱም ተመሳሳይ ነው። በሚቀላችሁ መስራት ትችላላችሁ ማለት ነው። ይህ ደግሞ ዋይ ኢዝ ኢኳልስ ቱ ማይነስ 5x ማይነስ 2 ይላል። ስለዚህ ይህን በምሰራበት ጊዜ ኤክስ በዚህ መልኩ መስራት እንችላለን። ኤክስ 0 ስትሆን ዋይ ኔጌቲቭ 2 ናት። ስለዚህ ዋይ ኔጌቲቭ 2 ሆነች ማለት ነው። ኤክስ 1 ስትሆንስ 1 ሲባዛ በኔጌቲቭ 5 ኔጌቲቭ 5 ነው። ኔጌቲቭ 5 ሲቀንስ ኔጌቲቭ 2 ኔጌቲቭ 7 ማለት ነው። ከዛ ኔጌቲቭ 7 ከሆነልን መጀመሪያ ለዚች ፖይንት እንሰራለን፣ ለ0 እና ለኔጌቲቭ ማለት ነው። ኤክስ 0 ስትሆን ዋይ ኔጌቲቭ 2 ሆነች ማለት እዚች ላይ ነው የምትሆነው ፖይንታችን። ኤክስ 1 ሆና ዋይ ኔጌቲቭ 7 ሆነች ማለት ደግሞ ኤክስ 1 ናት። ዋይ ደግሞ ኔጌቲቭ 2 ኔጌቲቭ 3 ኔጌቲቭ 4 እያለች ሄዳ እዚች አካባቢ ትሆን ኔጌቲቭ 7 ወደዚህ መታየት ላይ ነው ማለት ነው። እዚህ ላይ ነው የሚገናኙ ማለት ነው። እቺንና እቺን ላይን በመስመር ማገናኘት ነው። ላይን ግራፍ ስንሰራ በትክክል ሁለቱንም በመስመር ማገናኘት ማለት ነው። የግራፋችን ምን ይሆናል? ይኸው በዚህ መልኩ ይሆንልናል ማለት ነው። ዋይ ኢዝ ኢኳልስ ቱ ማይነስ ኤክስ ማይነስ 2 ሲሆን ማለት ነው። ሲ ደግሞ ኔጌቲቭ 2 ዋይ እኩል ይሆናል 1/2 ኤክስ ሲደመር 3 ይላል። እችን ኦቨሯን እናጥፋት መጀመሪያ ለመስራት እንዲቀለል። ኦቨሯን ለማጥፋት ደግሞ ባለፈው እንደሰራ ነው ሁሉንም በሁለት ማባዛት ይጠበቅብናል። ሁሉንም በሁለት ስናባዛ ኔጌቲቭ 2 ዋይ ሲባዛ በሁለት ኔጌቲቭ 4 ዋይ ይሆናል። እኩል ይሆናል 2 ሲካፈል 2 1 ነው። 1 ሲባዛ በኤክስ ኤክስ ሲደመር 2 ሲባዛ በ3 6። ይህ ነው ማለት ነው ኢኩዌሽኑ። ተመሳሳይ ነው፣ ኢኩቫለንት ነው ከዚህ ጋር። ከዛ በኋላ ቴብል እንሰራለን ኤክስ ዋይ ብለን ማለት ነው።
ኤክስን ለምሳሌ 2 ባደርጋት ምክንያቱም እቺ 2 ስለሆነች ለማካፈል እንዲቀለኝ ነው። ከዛ አሁንም ኤክስን 4 ባደርጋት ማለት ነው። ምክንያቱም እቺ ከኤክስ ጋር ያለችው 2 ስለሆነች እንዲመቸኝ ነው። የፈልጋችሁትን ቁጥር መውሰድ ትችላላችሁ። ከዛ ኤክስን 2 ሳደርጋት ዋይ ስንት ትሆንልናለች? ኔጌቲቭ 2 ዋይ ኢዝ ኢኳልስ ቱ 2 ኤክስ ማለት 2 ሲካፈል 2 1 ነው። 1 ሲደመር 3 4 ማለት ነው። ከዛ ሲካፈል ለኔጌቲቭ 2 ሲካፈል ለኔጌቲቭ 2 እናደርጋለን። ዋይ ኢዝ ኢኳልስ ቱ ኔጌቲቭ 2 ይሆንልናል ማለት ነው። ስለዚህ ኔጌቲቭ 2 ሆነ ማለት ነው። ኤክስን 4 ስናደርግስ ዋይ ማይነስ 2 ዋይ ኢዝ ኢኳልስ ቱ 4 ማለት 4 ሲካፈል ለ2 2 ማለት ነው። 2 ሲደመር 3 ሆነልን። ከዛ ኔጌቲቭ 2 ዋይ ኢዝ ኢኳልስ ቱ 2 ሲደመር 3 5 ማለት ነው። 5 ከዛ ሲካፈል ለኔጌቲቭ 2 ሲካፈል ለኔጌቲቭ 2 ከዛ ዋይ ኢዝ ኢኳልስ ቱ 5 ሲካፈል ለኔጌቲቭ 2 ኔጌቲቭ 2.5 ማለት ነው። በነጥብ ማስቀመጥ ይጠበቅባቸዋል ምክንያቱም ኦርደሩን ስለማታውቁ። ስለዚህ ኔጌቲቭ 2.5 ሆነልን ማለት ነው። ከዛ ኦርደር ፔራችን ስንት ሆነ? ኤክስ ኮማ ዋያችን ኤክስ 2 ስትሆን ዋይ ኔጌቲቭ 2፣ ኤክስ 4 ስትሆን ደግሞ ዋይ ኔጌቲቭ 2.5 ማለት ነው። ይህን እናንተ ኤክስን 1 እና 0 አድርጋችሁ መውሰድ ትችላላችሁ እና አስገብታችሁ የሚመጣላችሁ ውጤት ማለት ነው። ከዛ በኋላ ምንድን ነው የምናደርገው? እንስላለን። ይሄን እነዚህን ያገኘናቸውን ፖይንቶች እዚህ ጋር መፈለግ ነው። ኤክስ 2 ስትሆን ዋይ ኔጌቲቭ 2 ስትሆን ማለት ኤክስ 2 ማለት ፖዘቲቭ ናት። ከዚች ከኦሪጂኗ በስተቀኝ ነው ያለች ኤክስ። ከዛ ዋይ ኔጌቲቭ 2 ማለት ደግሞ ከኦሪጂኗ በታች ናት። ስለዚህ እነዚህን ሁለቱን መተን ማገናኘት ማለት ነው። ከዚህ ስናገናኛቸው ፖይንቶች ትሆንልናለች። ሁለተኛችን ፖይንት ደግሞ ኤክስ 4 ስትሆን ዋይ ኔጌቲቭ 2.5 ትሆናለች ነው። ኤክስ 4 ማለት እዚች አካባቢ ናት። እዛ ወደዚህ ወደ ታች ስንወርድ 2.5 ደግሞ በ2 እና በ3 መካከል ያለች ስለሆነች በዚህ ተነስታ ትሄዳለች ማለት ነው። ሶ እንዴት ይገናኝልናል? እዚህ አካባቢ ይገናኝልናል ማለት ነው። ስለዚህ እነዚህን ሁለቱን ፖይንቶች ማገናኘት ነው ግራፍ ስንሰራ እና እነዚህን ሁለቱን ፖይንቶች አገናኝተን ላይን እንሰራለን በቀጥታ ማለት ነው። ስትሬት ላይ ነው የምንሰራው እኩል ይሆናል ስለሆነ መስመር ማይነስ 2 ዋይ ኢኳልስ ቱ 1 ኦቨር 2 ኤክስ ፕላስ 3 የምትለውን ትሆንልናለች ማለት ነው። እና ሌሎቹንም እናንተ በዚህ መልኩ ስሯቸው። መጀመሪያ ለኤክስ 2 ፖይንት ትሰጧቸውና ከዛችን ያገኛችኋትን ወይም ደግሞ የምታስገቡትን የኤክስ ዋጋ ከዚህ ከኢኩዌዥኑ አስገብታችሁ የዋይን ዋጋ ትፈልጋላችሁ። ከዚህ ታስቀምጣላችሁ። ከዛ ፖይንት ሆነላችሁ ማለት ነው። ለምሳሌ 2 ኮማ ማይነስ 2 4 ኮማ ማይነስ 2.5 ሆነልን አይደለ? እነዚህም ፖይንቶች ሂዳችሁ እዚህ ግራፍ ላይ ማገናኘት ነው። 2 ፖይንት ትሰሩላችኋለች። አንድ ፖይንት ትሰራላችኋለች። ከዛ እነዛን ሁለቱም ፖይንቶች ታገናኙቸዋላችሁ በመስመር። ያን ምን ይባላል? ግራፍ ይባላል ማለት ነው። እና ሌሎቹን በዚህ መልኩ ስሯቸው። ሁለተኛ ሌት ዘ ሬሽዮ ኦፍ ቱ ነምበርስ ኤክስ ፕላስ 1 ኦቨር 2 ኤንድ ዋይ ቢ። ሁለት ቁጥሮች አሉ ኤክስ ፕላስ 1 ኦቨር 2 እና ዋይ የሚባሉ ማለት ነው። እና የእነዚህ ሁለቱ ሬሽዮ ማለት ኤክስ ፕላስ 1 ኦቨር 2 ዋይ ማለት ነው። ስንት ሆነልን? 1 2 3 1 ለ3 ሆነልን ነው የሚለው። ሬሾ እንግዲህ ባለፈው ስንማር ታስታውሳላችሁ። ሬሾ ማለት ኦቨር ማለት ነው። አሁን ይህን ኦቨር ይህንም ቱ የሚለውን ኦቨር አድርገን ማስቀመጥ እንችላለን። ስለዚህ ይህን ምንድን ናቸው? እኩል ናቸው ብሎናል። የእነዚህ ሬሾ 1 ለ3 ነው ማለት ኤክስ ፕላስ 1 ኦቨር 2 ሲካፈል ለዋይ እኩል ይሆናል 1 ሲካፈል ለ3 ነው ማለት ነው። ምክንያቱም ሬሾ እኩል ነው ካለን ማለት ነው። ሶ ይህን መጀመሪያ ስንሰራ ኤክስ ፕላስ 1 ኦቨር 2 ሲካፈል ዋይ ማለት ኤክስ ፕላስ 1 ኦቨር 2 ሲባዛ 1 ኦቨር ዋይ ማለት ነው አይደለ? ይህን ኦቨር 1 አድርገን ከዛ እኩል ይሆናል 1 ኦቨር 3 ከዚህ ጋር እኩል ነው። ዘን ኤክስ ፕላስ 1 ሲባዛ በአንድ ማለት ማንኛውም ቁጥር በአንድ ሲባዛ ራሱ ቁጥሩ ነው። ስለዚህ ኤክስ ፕላስ 1 ይሆንልናል። ከዛ 2 ሲባዛ ዋይስ ኦቨር 2 ዋይ ኢዝ ኢኳልስ ቱ 1 ኦቨር 3 የሚል ይመጣልናል ማለት ነው። ሶ ይህን ካገኘን ክሪስ ክሮስ አድርገን ይህን ክሪስ ክሮስ እናድርገዋለን። ክሪስ ክሮስ እናድርግ። እቺ 3 ኤክስ ፕላስ 1 ታባዛለች። 3 ኢንቱ ኤክስ ፕላስ 1 ኢዝ ኢኳልስ ቱ 2 ሲባዛ በአንድ ደግሞ 2 ነው። እንደዚህ የሚል ይሰጥና ማለት ነው። ማቀያየር እንችላለን። 2 እኩል ይሆናል 3 ኢንቱ ኤክስ ፕላስ 1 የሚል ከዛ እቺ 3 በዲስትሪቢዩቲቭ ፕሮፐርቲ አማካኝነት ገብታ ስታባዛት 2 እኩል ይሆናል 3 ኤክስ ሲደመር 3 ይሆንልናል ማለት ነው። ስለዚህ ይሄ 2 ኢዝ ኢኳልስ ቱ 3 ኤክስ ፕላስ 3 ለሚለው ምንድነው ጥያቄው? የሬሾን ግራፍ ስሩለት ነው የሚለው። ይህን ኢኩዌዥን ካገኘን ግራፍ ለመስራት
ኤክስ እና ዋይ ብለን እናስቀምጣለን እንደለመድነው። ከዛ ኤክስን 0 እና 1 አድርገን ብንወስዳቸው ለምሳሌ ኤክስ 0 ሆነች ማለት 2 ዋይ እኩል ይሆናል 3 ሆነ ማለት ነው። 2 ዋይ እኩል ይሆናል 3። ከዛ ሲካፈል ለ2 ሲካፈል ለ2 አድርገንና ከዛ ይሄ በዚህ ተጣፍቶ ዋይ እኩል ይሆናል 3 ሲካፈል ለ2 ማለት 1.5 ማለት ነው። የዋይ ዋጋ 1.5 ናት ማለት ነው። ኤክስ 1 ሆነች ማለት 3 ሲባዛ በ1 3 3 ሲደመር 3 6። ስለዚህ 2 ዋይ እኩል ይሆናል 6። ከዛ ሲካፈል ለ2 ሲካፈል ለ2 ዋይ እኩል ይሆናል 3 ሆነልን ማለት ነው። እዚህ ጋር 3 ሆነችልን። ከዛ እነዚህን ካገኘን ፖይንቱ እንዴት ነው? ኤክስ 0 ስትሆን ዋይ 1.5፣ ኤክስ 1 ስትሆን ደግሞ ዋይ 3 ነው የሚሆኑት ማለት ነው። በዚህ መሰረት ግራፍ እንሰራና ኤክስ 0 ስትሆን ዋይ 1.5 ማለት በዋይ መስመር ነው የምትሆነው በዚች ማለት ነው። 1.5 ማለት በአንድና በሁለት መካከል አይደለች። ስለዚህ እቺ ፖይንት አለችን። ሁለተኛ ፖይንታችን ደግሞ ኤክስ 1 ስትሆን ዋይ 3፣ ኤክስ 1 ስትሆን ዋይ 3 ትሆናለች ማለት ነው። እዚህ እስከዚህ ማለት ነው። እዚች ላይ እናገናኛታለን። እነዚህን ሁለት ፖይንት ካገኘን በኋላ እቺን ላይን መስራት፣ ሁለቱም ፖይንቶች አገናኝተን ላይን መስራት ነው ግራፍ ሰራ የሚባለው። ሶ ግራፋችን እቺን ትመስላለች ማለት ነው። 2y is equals to 3x ፕላስ 3 የምትል ትሰጠናለች ማለት ነው። ስለዚህ ሁለተኛው ይሄንን ይመስላል። ኤክሰርሳይዝ 3.7 ደግሞ ድራው ዘ ግራፍ ኦፍ ዘ ፎሎዊንግ ሊኒየር ኢኒኳሊቲስ። አሁንም ለሊኒየር ኢኒኳሊቲዎች ግራፍ ነው የምንሰራው። ኤ ዋይ ሌስ ዛን ኦር ኢኳል ቱ ኤክስ ፕላስ 3 ይላል። ስቴፕ 1 ዋይ ኢዝ ኢኳልስ ቱ ኤክስ ፕላስ 3 ብላችሁ ግራፉን መጀመሪያ ስሩት ነው የተባለ እና ይህን ኤክስ ፕላስ 3 የሚለውን ግራፍ ለመስራት ደግሞ ኤክስ ዋይ ብለን ኤክስን 0 እና 1። ይሄ ብቻ አይደለም፣ በሌላ በፈለጋችሁትም መሞከር ትችላላችሁ። ያው ይሄ ቀለል ያሉ ቁጥሮች እነዚህ ስለሆኑ ነው ብዙ ጊዜ የምንጠቀማቸው። ከዛ ኤክስ 0 ስትሆን ማለት ዋይ 3 ትሆናለች። ኤክስ 1 ስትሆን 1 ሲደመር 3 ዋይ 4 ትሆናለች ማለት ነው። ስለዚህ 0.3 እና 1.4 ሆነልን ማለት ነው ፖይንታችን። ሶ ግራፍ እንሰራና ኤክስ 0 ስትሆን ዋይ 3 ሆነች ማለት 3 ከሆነ ከዚች በላይ ናት ማለት ነው። 1 2 እያለች ደን 3 ማለት ነው። እዚች ላይ ትሆናለች። ኤክስ 1 ስትሆን ዋይ 4 ሆነች ማለት ኤክስ 1 2 3 እያለች እቺ ብትሆን ኤክስ ዋይ ደግሞ 4 ማለት ይኸው እዚህ ጋር ማለት ነው። እዚህ ጋር ስለዚህ እንደዚህ ሄዳ እዚህ አካባቢ ይገናኛሉ ማለት ነው። እንደዚህ ከዛ እነዚህን ካገኘን በኋላ ሁለቱን በምናገናኝበት ጊዜ በቀጥተኛ መስመር ስናገናኝ መስመሩ እንደዚህ አግድም ነው የሚሆንልን። ቀጥ ያለ ሳይሆን አግድም መስመር ማለት ነው። እንደተለመደው እንደዚህ ይመጣልናል። ከዛ ይህ መስመር ካገኘን በኋላ ምንድነው ያንሳል ወይም እኩል ይሆናል ነው ጥያቄው። እኩል ይሆናል ብቻ ቢሆን እንጨርስ ነበር፣ ግን ኢኒኳሊቲ ስለሆነ ምንድነው የምናደርገው? የሆነ ፖይንት እንወስዳለን ከዚህ ማለት ነው። ይሄ ዋይ ኢዝ ኢኳልስ ቱ ኤክስ ፕላስ 3 የሚል ነው። ይሄ መስመር ፕሌኑን ከሁለት ከፍሎልናል አይደለ? ግን በዚህ በኩል ነው በዚህ በኩል ነው የሚለውን ስለማናቅ ሶሉሽን ሴታችን አንድ ፖይንት እንወስዳለን፣ ወይ በዚህ ወይ በዚህ። ቀለል የሚለው እችን ኦሪጂኗ 0.0 የምትለውን እንወሰዳት። እቺ 0.0 ስለሆነች እችን ወስደን ከየት ነው የምናስገባት? በዚች መስመር ማለት ነው፣ ከዚች ኢኩዌሽን። ስለዚህ ከዚች ኢኩዌሽን አስገብተን መልሳችን ትሩ ከሆነ ይሄ አጠቃላይ ይሄ ፓርት ሶሉሽን ሴታችን ነው ማለት ነው። ስለዚህ ስናስገባ እንዴት ነው? ዋይ 0 ናት፣ 0 ሌስ ዛን ኦር ኢኳል ቱ 0 ፕላስ 3 ከዛ 0 ሌስ ዛን ኦር ኢኳል ቱ 3 ይሆናልን ማለት ነው። ስለዚህ ይሄ 0 ሌስ ዛን ኦር ኢኳል ቱ 3 ማለት 0 ከ3 ያንሳል ወይም እኩል ይሆናል ነው። ስለሚያንስ ይሄ ትሩ ስለመጣልን ሶሉሽን ሴታችን ትሩ ከመጣ ያን ቦታ ነው እቺ ያለችበት ቦታ ነው ብለናል። ስለዚህ ይሄን በሙሉ ሼድ እናደርጋለን ማለት ነው። ነገር ግን አሁን የሞከርነው ትክክል ባይሆን እችኛይቱን ነው ሼድ የምናደርግ የነበር። ይሄ ትክክል ስለሆነ ሼድ እናደርጋለን ማለት ነው። እና ሌሎችንም በዚህ መልኩ ስሯቸው፣ በጣም ቀላል ናቸው። አብራችን ስለቆያችሁ አመሰግናለሁ። ሰላም ቆዩ።